ሰው ደጋፊ ሲሆን ያሳዝናል እንዳፈር ርጋፊ የሚመለስ ቢሆን እንደሞተ ሳይቀር ያሰኛል አንዳንዱን ዳግመኛ ቢፈጠር ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ዳግመኛ ቢፈጥረው ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ዳግመኛ ቢፈጥረው ለሰራው ደግነት ክፋት እንኳን የለም አድራጎቱ በእውነት ተብሎ የሚሞተው ለወገኑ አኩሪ ቢገኝ መድኃኒት ነው ያጽሞ ሰበርባሪ ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ዳግመኛ ቢፈጥረው የሰራም ነገሮ ያልሰራም ሰነፉ ያስኬዳል መንገዶ ለሞት ሲሰለፉ ሞት ምርጫን ባወቀው እንዴት በወደድ ነው ስንዴን ከእንክርዳዱ ለይቶ ቢያስቀረው ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ዳግመኛ ቢፈጥረው ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ዳግመኛ My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. እንዲህ አይነት ቦታ ላይ መገኘት በጣም ከባድ ስሜት ነው ያለው። ሁላችሁ ነጽዬን ለመሸኘት ያን ፍልቅልቅ
ያንን የደስታ ጥግ ያንን የተከበረ ባለሙያ ለመሸኘት በዚህ ስለተገኛችሁ ነፂን ቻው ልንል አፈር ልናለብስ ያን ፈገግታ ያን ሳቂታ ሰው ልንሸኝ በዚህ ተገኝተናል። እጅግ አሳዛኝ ቀን ነው። በዓልና ሐዘን ገጥመውብናል። ጥምቀትና ሐዘን ገጥመውብናል። የማጽናኛ ቃል ወዳለበት ወደዚህ ካቴድራል ሁላችሁ ስለተገኛችሁ በድጋሚ እናመሰግናለን። የአርቲስት ነጻነት ወርቅነህ የሽኝት መርሃ ግብሩ ከዚህ እንደሚከተለው ይቀርባል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተገኛችሁ ሁሉ በድጋሚ እናመሰግናለን። ቃላት ይሰንፋሉ፣ እውነት ነው። ሐዘን ከባድ ነው፣ ነገር ግን ጽናና ይገባል። በአባቶች የተማርነው ቃል የሰማነው መንፈሳዊ ዝማሬ ማጽናኛችን ነው። ሁላና ይገባል። ነጻነትን ማንድን ነው ከምን ተነሶ ምን ደረሰ የሚለው እንዲያነብልን አርቲስቱን ወደ መድረክ እጋብዛለሁ። የአርቲስት ነጻነት ወርቅነህ አጭር የህይወት ታሪክ። ሁለገብ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ እምሩ የካቲት 10 1974 ዓመተ ምህረት ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ የሆነው ነጻነት 5 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር አደገ። የአንደኛ ደረጃ ትምህርቱን በአስፋው ወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። አርቲስት ነጻነት ወርቅነህ የ16 ዓመት ልጅ ሳለ ለጥበብ ፍቅር ያሳየ ነበር። በ1992 ዓመተ ምህረት ከሩሲያ ባህል ማዕከል ጋር ተዋወቀ። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ በርካታ ድራማዎችን ሰርቷል። ነጻነት በአንድ በኩል ፍሬሽማንን በፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርን በማሳየት አቅሙን ለሕዝብ በይፋ አስመስክሯል። የነጻነት ኪነጥበባዊ አበርክቶች በቲያትር በፊልምና በሬዲዮ ድራማ የሚገለጹ ነበሩ። አርቲስት ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነበር። በኢትዮጵያ ቴሌቪዥንም ሲተላለፍ በነበረው ስንቅ ፕሮግራም ላይ በአዘጋጅነት እና በዳይሬክተርነት እንዲሁም በተዋናይነት ሰርቷል። በአዲስ አበባ ከተማ አስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በብዙ ድርሰቶቹ ተሳትፏል። አርቲስት ነጻነት የሬዲዮ ድራማዎችን በመድረስ በተለይ በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይም ተሳትፎ ነበረው። የአርቲስት ነጻነት የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ከዛ በኋላ ኤፍቢአይ 1 2 እና 3፣ የአንቺው ሌባ 1 እና 2፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1 2 እና 3 ፊልም
ደራሲ ራሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ በአንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። የሁሉም ወዳጅ የሆነው አርቲስት ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም። እጅግ የተዋጣለት የቴሌቪዥን ፕሮግራም አቅራቢም ጭብር ነበር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እየታጀበው አድርጎ ማቅረብ ላይም የሚደርስበት አልነበረም። አርቲስት ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሐዘን ጊዜም ቀድሞ የሚገኝ መሆኑን የቅርብ ጓደኞቹ ይመሰክራሉ። ለሰው የሚያሳየው የደግነት ባህሪም በሁሉም ዘንድ የሚያስወድደው ነበር። አርቲስት ነጻነት ወርቅነህ ከቅርብ ጊዜ ወዲህ ህመም አጋጥሞት በሀገር ውስጥና በህንድ ሀገር ሕክምናውን ሲከታተል እንደነበር ይታወቃል። እረፍት እንዲያደርግ በሐኪሞች ቢነገረውም ነጻነት ግን የሙያው ፍቅር ሊያሳርፈው አልቻለም። በቅርብ ወዳጆቹም እሱን ለማዳን ከፍተኛ ጥረት ተደርጎ ነበር። ሆኖም ግን አርቲስት ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የሶስት ልጆችም አባት ነበር። ነጻነት ወርቅነህ ነጻነት ወርቅነህ አርብ ጥር 8 2018 በድንገተኛ ህመም ከዚህ ዓለም ድካም አርፏል። እግዚአብሔር ነፍሱን በመንግስተ ሰማያት ያሳርፍልን።